ያቋም መግለጫ ልንገራችሁ ዮናታን አክሊሉም ሆነ እስራኤል ዳንሳም ሆነ እዩ ጩፋም ሆነ ይዲዲያም ሆነ ታምራት ታረቀኝ በተለያየ መንገድ የእግዚአብሔር አገልጋዮች በመምሰል የእግዚአብሔርን ሳይሆን የስጋን የሚያገለግሉ ከመለኮት ሳይሆን ከራሳቸው ምኞት የሚተነብዩ የሚናገሩ የሚሰብኩ የሚስቱ አሳች አገልጋዮች ናቸው። በቃ የብርሃንን መልአክ እስኪመስል ድረስ ራሱን ይለውጣል ሰይጣን። የብርሃን መልአክ መስሎ ራሱን ስላቀረበ ሰይጣን መቼም መልአክ ሊሆን አይችልም። ሚካኤልን ገብርኤልን ሊሆን አይችልም። አሪፍ ንግግር ስለሚናገሩ ዋይስ ስለሆኑ ስለበለጡክ ሳይኮሎጂካሊ በጣም ስለሚበልጡ ስማርት ስለሆኑ በጭንቅላት ጌም በልጠውክ የእግዚአብሔር ሰው እንደሆኑ ማኒፑሌት አድርገውክ ሊሆን ይችላል። እኔም ልክ እንደዛ ተደረጋለሁ። አሁን ያልተጠቃ ጥቃቱን የማያውቀው ሰው ቢሆን እያወራክ ያለው ለዘመናት ነው ያልኩት። ለዘመናት እንደኔ ሽጤን ገትራ አልተከራከርክለትም። ግን ትምህርቶቹ ሐሰተኛ እንደሆኑ ደርሼ አቤት ድፍረት አቤት አቡና ወዴት ነህ ና ተመለስ ኡፍ እንዴ እኔ በቃ ይሄ መጨረሻ ዘመን የማያሳየን ጉድ የለም ወገኖቼ። እውነቴ ነው የምላችሁ አድርሱልኝ ይሄ መልእክት። በጣም የመጨረሻ ደፋር ሰው ነህ አቤል አቡናና አማሻሎም። እኔ ካልተመለሳችሁ በስተቀር አልተዋችሁም። መመለስ አለባችሁ። አንዳንድ ጊዜ ጥሩ ነገር የምታመጡት ነገር እኮ አለ። ሰው ንስሐ እንዲገባ ንስሐ ግቡ በዚህ በኩል በዚህ ነገር ብላችሁ ጥሩ ነገር የምታመጡት ነገር አለ። እሱ አልክደው። አንዳንድ አጭበርባሪዎች አገልጋዮች አሉ ዝም ብለው የማይሆን ነገር የሚያደርጉ ለእግዚአብሔር መንግስት የሚያሰናክል ነገር የሚያደርጉ አሉ። ለነሱ ስትገስጻቸው እሰየውላለሁ። እንደዛ አድርጉ። እኔ ምንም አላላችሁ እንደዛ ካደረጋችሁ። የእናንተ እኔ የምጠላው ነገር እኮ በቅንነትና በፍቅር ልንገራችሁ የእናንተ የምጠላው ነገር ፍርድ የሚባል ነገር። አንድ ሁለት ሰው ሊሳሳት አይችልም። ሲሳሳት ለምንድን ነው ተሳሳተ በዚህ ነገር ተሳሳተ እንደዚህ ማለት አልነበረበትም ለምን አትሉ? ዝም ብላችሁ ትፈርዳላችሁ። በተለይ አቤል አቡና በጣም ትፈርዳለህ ሰዎች። እነዚህ አሁን የጠራሃቸው ስማቸው የእግዚአብሔር ሰዎች አገልጋዮች እግዚአብሔር የቀባቸው ነው። እኔ እርግጠኛ ሆኜ ልንገርህ። ነገር ግን ሰው ሆኖ ማይሳሳት የለምና በአንዳንድ ነገር ያጠፋሉ። ሰው ነው እንደኛ ናቸው። ተሳሳቱ በዚህ ነገር ብትለን እኮ ምንም አንልህም። ድፍረትህ ግን በጣም ከባድ ነው። ከመለኮት አይደለም ያመጡክ እንደዚህ ነው ሌቦች ናቸው እንደዚህ አጭበርባሪዎች ናቸው ጠንቋዮች ናቸው ሐሰተኞች ናቸው በተደጋጋሚ እንደዚህ ትላለህ። በጣም እየተዳፈርክ ነው። ተመለስ። እግዚአብሔር እያሳዘንክ ነው። መንፈስ ቅዱስ እያሳዘንክ ነው። ካልተመለስክ ግን እውነቴ ነው የምላችሁ ወንድሞቼ ይሄ ልጅ አማን ሻሎም ካልተመለሱ ግን ከባድ ይሆናል። መጽሐፍ ቅዱስ ምን ይለናል? በሁለተኛ ጢሞቴዎስ በመጨረሻ ዘመን የሚያስጨንቅ ዘመን ይመጣል። በመጨረሻ ጊዜ የሚያስጨንቅ ዘመን ይመጣል። ተሳዳቢዎች አባቶች የማይታዛዙ ክፉዎች ሰዎች እንደሚመጡ ይነግረናል መጽሐፍ ቅዱስ። በቃ ትህትና የሌላቸው እያየን ነው በዚህ ዘመን። በቃ እና አቤል አቡና እውነቴ ነው የምልህ አቤል አቡና ካልተመለስክ ትንቢት እየተፈጸመ ነው ባንተ። ምክንያቱም አባቶች አታከብርም፣ አገልጋዮች አታከብርም፣ የእግዚአብሔር ሕዝብም አታከብርም። ምክንያቱም ከዚህ በፊት ተሳድበህናል። አረሜኖች ናቸው ጨካኞች ናቸው ጴንጤ ብለህ ተሳድበህናል። ጴንጤ ላመልክ ቸርች ሄዳለሁ ትላለህ። በነገራችን ላይ ላመልክ ጨካኝ አረመኔ እኮ ነው ጴንጤ። ጨካኝ አረመኔ yes አንተ አይደለህም እንዴ? ይሄኛው አንተ አይደለህም እንዴ? ስለዚህ ተመለስ አቤል አቡና አሁንም ተመለስ። ለእግዚአብሔር የቀናህ መስሎ እግዚአብሔር እያሳዘንክ ነው። ለመንፈስ ቅዱስ የቀናህ መስሎ መንፈስ ቅዱስ እያሳዘንክ ነው። ተው። እግዚአብሔር በሚጠቀምባቸው ሰዎች አፍህን አትክፈት፣ አትፍረድባቸው። ተሳሳቱ ልትል ትችላለህ። ሌቦች ናቸው ሐሰተኞች ናቸው እያልክ ግን አትፍረድ። ማነህ አንተ እውነተኛ ያደረገ? ማነው ላንተ የውሃ ልክ ያደረገ? ማነው? who are you እንዴ? ትንሽ እንጂ ወደ ኋላ ታሪክህን ፈትሽ። እግዚአብሔር ከየት ነው ያስነሳ? ሁላችን በደሙ ያስነሳን እግዚአብሔር ከመሬት ያስነሳን ሰዎች ነን። ስለዚህ በሰዎች ለመፍረድ አንዳንድ ጊዜ እግዚአብሔር ብንፈራ ማንነኝ እኔ ማለት አለብን። ወደ ራሳችን እናተኩር፣ ወደ ራሳችን እንይ። ስለዚህ አቤል ተመለስ። እንደዚህ ያደረክ አይደለም የእግዚአብሔር ቤት የምታስተካክለው።
እውነት በፍቅር ይላል መጽሐፍ ቅዱስ እና በቃ ያቋሚ መግለጫ ተመለሱ አንተ ተመለሱ ማለት ምን ብዬ ልግለጥ ቋንቋው አንዳንድ ጊዜ ያጠረብኝ እንጂ ሐሳቤ ብዙ ነው ወንድሞቼ ቋንቋ ግን አንዳንድ ጊዜ ያጠረብኛል አንዳንድ ጊዜ እኮ ተመለሱ ለማለት ስንነሳኮ እኛም መመለስ እኮ አለብን አቤል አቡና ተመለሱ እንደምትለው አንተም ተመለስ እንላለን ከምንድነው የምትመለሰው ከስድብ ከሐሰት ስም ከማጥፋት ተመለስ ብዙ ጊዜ ሐሰት ስትናገር ሰምተናል ስትሳደብ ሰምተናል ለሰዎች ስትፈርድ ደግሞ አንተ ስትሳሳት ደግሞ አይተናል ያው ነብይ ተንቧለን ምናምንቴዎችን ቀጥረ ነው የፈውስ ምስክርነቶች መስጠት ዋናው ነው ማለት የአብያተ ክርስቲያን መሪ ምናምን የታች የካውንስል መሪ ምናምን አይቀርም በገንዘብ ነው የተያዙት ምክንያቱም በደና ጊዜ በገንዘብ የተደራጁ ሰዎች ስለሆኑ ይጠሯቸዋል አንተን ስለሰጠን ለምድሪቱ ስላስነሳ መሪ ስላደረገክ እቺን ስጦታ በልቤ ጌታ ሞልቶ ምና ይልና ካሜራማኖቹን አሰልፎ ያመጣል ይቀርጻል ቀረብ አድርጎ ራቅ አድርጎ ይቀርጹታል ከዛ በኋላ ለባቸይኩ ምንም ሲሰጥ ይቀርጻል በቪዲዮ ነው እና በስጦታ የመጣ አጋንንትን ቤተሰብ ያደረጉ መሪዎችም አሉ ለዛ ነው አንዳንድ ጉዳይ ላይ አባይ ሚዛን የሚሆኑት ጳውሎስ አንድ ቦታ ላይ ሲናገር ልጆች ሆይ ኃጢአትን አታድርጉ ብሎ በአራት ነጥብ ይዘጋል ልጆች ሆይ ኃጢአትን አታድርጉ ብሎ በአራት ነጥብ ይዘጋና ከአራት ነጥብ በኋላ ሌላ ያነሳል ብታደርጉ ግን በአብ ዘንድ ጠበቃ አለን ይመጣው ጳውሎስ እንደዚህ ያለ ልጆች ሆይ ኃጢአት አትስሩ ብትሰሩ ግን በእግዚአብሔር ዘንድ ምን አላችሁ ጠበቃ አላችሁ እጁን በጳውሎስና በዮሐንስ መካከል እንኳን ያለው ልዩነት የማያውቁ ሰዎች ናቸው እንግዲህ በአደባባይ የወንጌላውያን አማኞች ወይም የፕሮቴስታንቶች ወካይ ሆነው የቀረቡት እሁድ ላይ ያለ እረፍት የሚቅበዘበዙ ሰዎች ነበሩ ለምሳሌ ያቺ ጎባጣዋ ሴት ያማል እንዴ ሉቃስ ወንጌል ምዕራፍ 13 ካልተሳሳቱ አንተ እስቲ ዝም በል ያለችዋ ያቺ የጎበጠችዋ አንተ ዝም በል ለ12 አመት በጉብጠት በሽታ የተጠቃችው 12 ነው አይደል ጆዬ ተሳስተኝ ቁጥሩ ያጣላል ምን ከቡ ዘመን ነው ብቻ 38 ሶሪ ትንሽ እንኳን አይሰቀጥጥም ትንሽ እንኳን አታፍርም ትንሽ እንኳን ለዳይምሮ ለአታ አይቀፍር አሁን አስቸጋሪ ነው ባህሪ ጨካኝ አረመኔ እኮ ነው ጴንጤ ጨካኝ አረመኔ አሁን ተመለስ አቤል እኔ ልክልክህን እየነገርኩህ ነው ተመለስ እግዚአብሔር ተመለስ እያለህ ነው በእኔ አልፎ ማለት ነው ምክንያቱም ያንተ ሁሉ ነገር አካሄደ እኔ እኮ ድሮ እኮ ደግፍህ ነበር ትክክለኛ ሰው ትመስለኝ ነበር ግን አበዛው ኤክስትሪምሊ አቤል አበዛው እንዴ ጆሹዋ ሐሰተኛ ነው ጃፒ ሐሰተኛ ታምራት ሌባ ነው ኧረ ያልደረስከባ ያልተቻው አገልጋይ የለም ከዛ አቆምኩኝ ያንተን ላንተ ፎሎ ማድረግ ምናምን አቆምኩኝ በቃ ይሄ ልጅ በሌላ መንፈስ እየሄደ ነው ብዬ ደመደምኩኝ መጀመሪያ ስትነሳኮ ትክክለኛ ትመስለኝ ነበር ሸወድከኝ ስለዚህ አሁን ተመለስ ሁሉም ሰው ነቅቷል ገብቷል ሁሉም ሰው ያወቀህ ነው እያጋለጥኩህ ነው ያንተ ውሸት ያንተ ቪዲዮ ሁሉን በዚህ ያመጣሁት ነው ለምን መጋለጥ አለብህ መጽሐፍ ቅዱስ የጨለማ ስራ ገለጡት እንጂ አትተባበሩ ስለሚለን መጽሐፍ ቅዱስ እንደናንተ ሰው እኮ ከናንተ ጋር ፎሎ እንድናደርግ ህብረት እንድናደርግ አይፈቅድልንም ግልጽ የእግዚአብሔር ጥቅስ እዚህ ላመጣልህ እችላለሁ ማየት ትችላላችሁ ወንድሞቼ መጽሐፍ ቅዱስ እኮ ወንድሞች ከሚያጣሉ ከሚበጠብጡ ክርክር ከሚፈጥሩ ሰዎች እኮ ተለዩ ነው የሚለን ስለዚህ ለአቤል አቡና ለአማን ሻሎም ምናምን የምትከተሉ ሰዎች ወይም ደግሞ እሱን ፎሎ የምታደርጉት ተሸውዳችኋል ሰይጣን እየሸወዳችሁ ነው እውነቴን ልንገራችሁ እኔ ወደ ጽድቅ ተመለሱ ወንድማችሁ ወደ ፍቅር ተመለሱ ወደ ጽብ ወደ ክርክር ወደ መለያየት ለሚወስዷችሁ ሰዎች መከታተል የለባችሁ መጽሐፍ ቅዱስ ተለዩ ከነሱ ነው የሚለው እውነቴን ነው የምላችሁ ተለዩ መንፈስ ቅዱስ ከሚያሳዝኑ ሰዎች ተለዩ ህብረት ማድረግ የለባችሁ አቤል አቡና አማን ሻሎም ደግሞ
ያፈነገጠ ባህሪ አለባቸው ወጣ ያለ ባህሪ አለባቸው ብዙ ጊዜ ደግሞ አቤል ተናግረዋል እኔ ክፉ ነው ባህሪ ሰው አልታዘዝም ችግር አለብኝ ሲል ሰምተናል ሰው ሰምቼ አልቀመጥም በባህሪ እንደዚህ ተገዝቶ የመቀመጥን ባህሪ የለብኝም ሰው ሰምቼ አልቀመጥም በባህሪ እንደዚህ ተገዝቶ የመቀመጥን ባህሪ የለብኝም ሰው ሰምቼ አልቀመጥም በባህሪ እንደዚህ ተገዝቶ የመቀመጥን ባህሪ የለብኝም አሁን አስቸጋሪ ነው ባህሪ እንደሌላ ሰዎች አይደለውምና የእግዚአብሔርን ሰዎች ወደ መናቂው ታመጣ በጣም ነው ቴሌቪዥን ላይ ነቢያት ማየት አልወድም ያናዱኛል ሳያቸው እንዲያስተል ያናዱኝ ቴሌቪዥን ብቻዬን ከፍቼ ማንንም ቤቱ ሳይኖር ከሰውየው ጋር መላለሳል የሚናገረውን ቃል እኔ በቃ ሰውዬ ምን እያልክ ነው እያልኩ አወራዋለሁ ሰውዬው ከራሴ ጋር እጃጃላለሁ ለአቤል አቡና ከቸርች ማይሄድም እኮ እኔ ደርሼበታለሁ ቸርች የማይሄድ ሰው መጥቶ እዚህ መምከር ምናምን ይፈልጋል እኔ ይገርምኛል ሙሉ ወንጌል ላፍቶ እንደማትሄድ ደርሼበታለሁ ራስህ ህብረት የሌለህ የጸሎት ህብረት የሌለህ ቸርች የሌለህ ዘመ በለመተዚ ስንት ሚሊዮን ሰዎች ወደ ጌታ የሚያመጡ ሰዎች ለስንት በረከት የሆኑ ሰዎች ትቻለህ እንዴ ውሸታሞች ትላለህ እንዴ እና አፖስቶል ታምራት አረቀ አፖስቶል ጃፒ ዮናታን ሌሎችም እግዚአብሔር የቀባቸው ነው አንተ ቅናት ስላደረብህ ምንቀኝነት ስላለብህ ነው ስማቸው መታጠፋ እንጂ ስንት ሰዎች ከጨለማ ወደ ጌታ የመጡ ነው በእነሱ አገልግሎት ታዲያ ማን ነው ይሄ ያደረገ ሰይጣን ነው ያደረገው ነው ልትለን ነው ለኛ ልትሸውደን አትችልም ምክንያቱም መንፈሳዊ አይናችን የተከፈተ ሰዎች ነን አቤል ለማን ነው መታታልለው መሰለህ ጸሎት ለማይጸልይ በመንፈስ ለማይመራ ህፃን ለሆነ ክርስቲያን ልታታልል ትችላለህ ልትሸውድ ትችላለህ አይኑ ለበራለት እግዚአብሔር ላስነሳው ሰው ግን ልትሸውደው አትችልም ግልጽ ነገር እውነቱ ስለዚህ ተመለስ ብዙ ሰዎች ሸውደሃል ከዚህ በፊት ለብዙ ሰዎች አሰናክለሃል ከዚህ በፊት እንደዛ ተቀጥለም ምክንያቱም እኛ መተን እውነቱን እናገራለን ለእግዚአብሔር ህዝብ ደግሞ እናስጠነቅቃለን ያንተ ክፋትና ተንኮል ሴራ የሰይጣን ስራ ያንተና ያማሻሉ እናጋልጠዋለን ወንድሞች ከተባሉ ነገር ግን ከእግዚአብሔር ቃል ፈቀቅ ያለው የወጡ ከነሱ ሽሹ ነው የሚለን መጽሐፍ ቅዱስ ራቁ መለያየት ከሚፈጥሩ ጸብ ከሚፈጥሩ አንዱ አቤል ነው በመጨረሻ ዘመን የሚነሱ ደፋሮች ትውልድ አባቶች የማይከብሩ ይነሳሉ ያለ መጽሐፍ ቅዱስ እናንተ ናችሁ ካልተመለሳችሁ እናንተ ናችሁ ስለዚህ ተመለስ አቤል ተመለስ who are you ማን ስለሆነና አንተ በአገልጋዮችና በእግዚአብሔር ህዝብ የምትቀልደው ተመለስ እንዴ ጉድ እኮ ነው በቃ በዚህ ዘመን አንዱ ተነስቶ በቃ አንዱ ያጸድቃል አንዱ ያወግዛል ምናምን እንዴ ማን ነው ስልጣን ይሰጣችሁ ማን ነው ፈራጅ ያደረጋችሁ ማን ነው ስልጣን ይሰጣችሁ እናንተ እውነተኛ ሌሎች ሐሰተኛ ያደረገ ማን ነው ፍርዱ የእግዚአብሔር ነው እንዳይፈርድባችሁ አትፍረዱ ብለናል ጌታ ፍርዱ የእግዚአብሔር ነው ያለ ቦታችሁ አትግቡ ፍርድ ለእግዚአብሔር ስጡት ኦኬ ስለዚህ ተጠንቀቁ ተመለሱ ቀልድ የሚባል ነገር አለ እናንተ አስመሳዮች የሰው ፊት አይታችሁ የምታዳሉ አይደላችሁም እንዴ አቤል ኢየሱስ ክርስቶስ ለዓለም አልሞተም ብሎ የክደት ትምህርት የሚያስተምር አይደለም እንዴ ጓደኛ አማን ወንድ ልጅ ሆንክ ለምን ለሱ አትቃወሙ ታዲያ እንዲህ ብለህ ታምናለህ ኢየሱስ ክርስቶስ ለዓለም አይደለም የተሰቀለው ብለህ ታምናለህ አይደል ታምናለህ አታምንም አጭር ጥያቄ ኧረ እኔ እንዳንተ በጀርባ ልሄድም አምናለሁ ወዲያው ነው የምመልሰው ለዓለም አልተሰቀለም በደንብ ስሙ ወንጌላውያን በደንብ ስሙ የናስተምሩ ኢየሱስ ክርስቶስ ለዓለም አልተሰቀለም ብሏል ወጋውቴን መንፈስ የሰው ፊት አይተህ ነው አንተ የምታዳላ እንዴ እነ ዮናታን እነ ጃፒ እነ ታምራት አረቀው ወጥተው አይመልሱልህም ምክንያቱም አንተ ለነሱ አትመጥናቸው ደረጃ ላይ ወርደው መመላለስ ስለማይፈልጉ ብዙ ምእመን አለባቸው ብዙ ሚሰራ ስራ ስላላቸው ካንተ ጋር አይመላለሱም ብዙ መንጋ አለባቸው አንተ ለማይመልሱልህ ሰው ነው ጀግና የምትሆንላቸው ለሲ ለአማን ሲ ተመለስ ንስሐ ግባ በለው ወንድ ከሆንክ ታውቃለህ ምን እንደሚመጣብህ ያዋርድሃል ሚዲያ ላይ መጥቶ እሱም ደፋር ነው ስለዚህ የሰው ፊት አታዳላ ኦኬ ተመለስ ከአስመሳይነት ህይወት ውጣ አስመሳይነት መንፈስ አለብህ እኔ በደም ነው ያወቅኩብህ አስመሳይነት መንፈስ አለብህ ተመለስ አንዱ ሌላ ትላለህ ሌላ ትቀይራለህ ሐሳብ 10 ጊዜ እየቀያየርክ ሰዎች ለማዋናበድ ትጥራለህ በቃ ሰው እንዲረሳው የሆነ ነገር ከተሳሳትክ እሱ አጥፍተህ በሌላ ርዕስ ትገባለና ያኛው ሰው እንዲረሳው ሌላ ነገር ታመጣለህ እኔ anyway ቃላት አጠረብኝ በደም አውቄያለሁ መንፈስ አንተ ላይ ያለ መንፈስ አስመሳይ መንፈስ አውቄዋለሁ አስመሳይ መንፈስ በደም ነው ያወቅኩት እኔ በቃ ሌላ ትላለህ ከወንድሞች ታርቀናል ትላለህ ተጣልተናል ትላለህ ስንት አጥፋለህ በቃ እንደዚህ መስቀልቅል ነገር አለብህ አንተ በቃ አንተ ቁጭ ብለህ በንስሐ ተመልሰህ የእግዚአብሔር ፊት መፈለግ አለብህ እንጂ እግዚአብሔር እያሳዘንክ ነው በአገልግሎት ተመለስ ኦኬ
አድርሱልኝ ወገኖች ጨርሻለሁ ጌታ ይባርካችሁ አንወርድም ወደ ቀበሌ አንወርድም አንተ ዮናታንና ሌሎችም በአደባባይ የተናገሯቸው ስህተቶቻቸው በዚያው እነሱ ራሳቸው በተናገሩበት አደባባይ ወይም ማህበራዊ ሚዲያ ሲገለጥና ሲነገራቸው ትምርቶቻቸውን ከመመርመርና ምላሽ ከመስጠት ወይም መሳሳታቸውንና ማሳሳታቸውን ተቀብሎ ንስሐ በመግባት ፈንታ ስህተቶቻቸውን የሚገልጡትን ሰዎች ለማሸማቀቅና ለማስፈራራት የለጠፏቸውን ስራዎች እንዲያወርዱ ማድረግና ማስደረግ ማስገደድ የተለመደ አሰራራቸው አይ ጋሽ ዘላለም አቶ ዘላለም እርሶ ሲቀበላሉ እንደ ምክር ስንሰጣቸው ብሎክ አይደለም እንደ ያደረጉን እንዴ ወደ ራሳችን እንጂ ጠቢብ አይኑ ወደ ራሱ ያያል ይላል መጽሐፍ ቅዱስ ወደ ራስን እንጂ እኛ ምክር ስንሰጣው ብሎክ አይደለም እንደ ያደረጉን ባይዘው እንሂድ እንቀጥላለን የጨለማ ስራ ግለጡት ስለሚል መጽሐፍ ቅዱስ እንገልጠዋለን በብርሃን እንገልጠዋለን ማለት ነው እንሂድ እንቀጥል ሰላም ወገኖቼ እንዴት ናችሁ ሁሉ ሰላም ወንድማችሁ ሞገስ ነኝ ዛሬ ደግሞ መታደርሱልኝ ለምክር የማይቀበሉ ነገር ግን መካሪዎች የተባሉ ሰዎች በዚህ ዘመን አሉ ለነሱ አድርሱልኝ ይሄ ቪዲዮ ለኔ እንግዲህ ብሎክ አደረጉኝ በመንድነው ማገኛቸው ስለዚህ አድርሱልኝ ሚገርም ነው በዚህ መጨረሻ ዘመን በቃ መካሪዎች ተነስተዋል ነገር ግን ምክር የማይቀበሉ ማለት ነው እነሱ ብቻ መምከር ይፈልጋሉ እነሱ ብቻ መገሰጽ ይፈልጋሉ እነሱ ብቻ መተቸት ይፈልጋሉ ሲተቹ ሲመከሩ ሲገሰጹ ግን አይሰሙም ብሎክ ያደርጋሉና በዚህ ክፉ ዘመን አንዳንድ ሐሰተኛ ሰዎች ተነስተዋል የሐሰት ወንድም መጽሐፍ ቅዱስ ውሾች ይላቸዋል ለሚሰራ የሚጎትቱ ክፋትና ተንኮል ያለባቸው ሰዎች አሉ ከነዛ ደግሞ አቤል አቡና አማን ሻሎም የሚባሉ ሰዎች አሉ ዘላለም መንግስቱ የሚባላል እነዚህ ሰዎች ሁሌ ትችት ናቸው ሁሌ ነቀፋ ሁሌ የሰዎች ድካም ብቻ ነው የሚናገሩና አልቀበላቸውም እንደነዚህ አይነት ሰዎች እኔ አልቀበልም ሁሌ የሚተች ሁሌ የሚከስስ መንፈስ የሰይጣን እንጂ የእግዚአብሔር መንፈስ አይደለም የወንድሞች ከሳሽ ተጥለዋል ይለናል መጽሐፍ ቅዱስ ስለዚህ ሁሌ የሚከስሰው ሁሉ ጊዜ የሚፈርድ ሰው ሁሌ የሚተች ከእግዚአብሔር አይደለም እኔ እርግጠኛ ሆኜ ልንገራችሁ እኔ እርግጠኛ 100% ሆኜ ልንገራችሁ እነዚህ ሰዎች እግዚአብሔር አላሰሳቸው አቤል በለው አማን ሻሎም በለው ለቤቱ ቀንተናል ምናምን የሚል ና ውሸት ናቸው በሌላ ቅናት ነው የተነሱ በሌላ መንፈስ ነው የተነሱ እኔ እርግጠኛ ሆኜ ልንገራችሁ መንፈስ እንደሆነ ነው የማውቀው ምክንያቱም እመሰክርላችኋለሁ በኋላ እንደነዚህ አይነት ሰዎች ከሳሳዎች ተቺዎች ሰዎች አንድ ቀን አጋጥመውኝ ሁለት ሰዎች አጋጥመውኝና በጥላቻ የተነሱ አንዱ መናፍስት ተወጣለት ስንጸልይለት መንፈስ ነው እርግጠኛ ሆኜ እኔ ልንገራችሁና እነዚህ ሰዎች ሁሉ ጊዜ መምከር መገሰጽ ምናምን ይፈልጋሉ ዮናታን ጃፒ ታምራት አረቄ እንትን በቃ የሰው አገልግሎታቸው ስለ ክርስቶስ ሳይሆን ስለ ሰው ነውና እኔ ብዙ ጊዜ ነው የምጽፍላቸው ብሎክ ነው የሚያደርጉኝ ከዚህ በፊት ከአንድ አመት ምናምን ከሁለት አመት በፊት ከአንድ አመት ይሆናል ዘላለም መንግስቱ የተባሉ ግለሰብ እነዚህ አሁን ያያችሁት ስጽፍላቸው እንደዚህ አይደረግም ለምን እንደዚህ ታረጋላችሁ ምናምን ስላቸው ብሎክ አደረጉኝ እኔ በጣም ነው የሚገርመኝ ግን እስቲ ውሸት እንዳይመስላችሁ እኔ አሁን ይሄ የምናገረው ውሸት እንዳይመስላችሁ በምን እናቃለን ብሎክ እንዳደረጉ ውሸት ብትሆንስ ምናምን ልትሉ ትችላላችሁ አጭር ቪዲዮ ያዘጋጀኋት አለች እሷን እንያትና እንመለስ ወገኖቼ አሁን የማሳያችሁ ነገር እዩልኝ የዋሸሁ እንዳልመስላችሁ በፌስቡክ ብሎክ እንዳደረጉኝ እና አቤል አቡና እና አማን ሻሎም እዩልኝ ለምሳሌ ሰርች እንገባለን አቤል አቡና ቢየስጽፍ እዩልኝ ፒፕል ገባለው የለም አይታችኋል አቤል አቡና የለም የሱ ፕሮፋይል እንግዲህ ታቃላችሁ አቤል አቡና የሚል የሆነ በረሃ ላይ ሆኖ የተነሳበት ፎቶ አለ ፊት ለፊት ይመጣልኝ ነበር መጀመሪያ ላይ ይመጣልኝ ነበር ብሎክ አደረጉኝ ውሸት እንዳይመስላችሁ ብዬ ነው ይሄን ቪዲዮ ማዘጋጀው አያችሁት ወደታችን ብንሄድ የለም በቃ ፊት ይመጣ ነበር መጀመሪያ ይመጣ ነበር አቤል አቡና ለጽፌሱ የሱ የመጀመሪያ ይመጣል የሆነ በረሃ ላይ ሆኖ ነጭ ቲሸርት አድርጎ ማለት ነው አሁን ደግሞ ምንጽፈው አማን ሻሎም ደግሞ እዩት አማን ሻሎም ብዬ ስጽፍ እንደማይመጣልኝ እዩት ፒፕል ላይ እንገባና የለም አያችሁት አማን ሻሎም የለም
አያችሁት? እነዚህ ሰዎች እነሱ ብቻ መምከር መገሰጽ እንደሚፈልጉ እዩልኝ፣ ብቻ እዩልኝ። የለም ዘላለም መንግስቱ እዩት። ፒፕል እንገባና የለም ዘላለም መንግስቱ የለም። አያችሁት? እዩልኝ። እስከታች ብንሄድ የለም። እንግዲህ እነዚህ ናቸው እንመክራለን እንገስጻለን ብለው የሚናገሩ፣ ሲገሰጹ ሲመከሩ ደግሞ ብሎክ የሚያደርጉ ወይ ዘንድሮ። እንግዲህ እንቀጥል ወገኖቼ። አሁን ማሳያችሁ ደግሞ እዩልኝ። በሌላ ፌስቡክ ስማቸው ስጽፍ እንደሚመጣልኝ አሁን በሌላ አካውንት ገብቻለሁ። በዚህኛው ነው አሁን ምገባው። ይሄኛው ሁለተኛ አካውንት አለኝ። አሁን ገብቻለሁ። አማሻሎም ብዬ ሰርች ያደረኩት እዩልኝ። ይሄ መጣልኝ። አያችሁት? አማሻሎም ማለት ይሄ ነው። እዩት። አማሻሎም አካውንቱ ማለት ነው። ዘላለም መንግስቱ ደግሞ ሰርች አድርጌ ስጽፈው መጣልኝ። ይሄ ነው። ይሄ ደግሞ እዩልኝ። ዘላለም መንግስቱ ይሄ አይደለም እንዴ? ዘላለም አይደል? ይሄኛው ነው ዘላለም መንግስቱ። አያችሁት? ዘላለም መንግስቱ። ለምሳሌ እቺ የሱ አካውንት ናት አይደል? ቆይ እንትን እናደርጋለን። ኮፒ ሊንክ አድርጌ እዚህ ጋር ዋናው አካውንቴ ብጽፈው እንደማይመጣልኝ እዩልኝ። እንደማይመጣልኝ እዩልኝ። ይሄ ነው አይደል አካውንቱ? የለም ብሎክ። በቃ ይመጣልኝ ነበር፣ ሰርች አድርጌው ይመጣልኝ ነበር። የለም ሶሪ ዊ ዶንት ፋይንድ ኤኒ ፒፕል ማቺንግ ዚስ ሰርች አለኝ። ሊንኩ እንደዚህ ስነካው የለም። አያችሁት? የሚመጣ የለም። ብሎክ እንዳደረገኝ እንድታውቁ ብዬ ነው። አቤል አቡና ደግሞ እዩት። አቤል አቡና ሌላ ጽፌ ፌስቡክ መጣልኝ። በሌላ ሰርች አድርገው ይሄ ነው አቤል ቻውላ አይደል? 54,000 ፎሎወር ያለበት ይሄ ነው አይደል? እዩት። መመለስ ትህትና መወጠር ትዕቢት ነው። ይሄ ነው አይደል አቤል አቡና? አያችሁት? እኔ ስነግራቸው ብሎክ ያደርጉኛል። በጣም ነው የሚገርመኝ። ምክንያቱ እውነት ስለሚናገር አይቀበሉም። የኔ ምክር አይቀበሉትም። ይገርማል። ኤኒዌይ እንቀጥል። ኦኬ ተመልሰናል። አያችሁት አይደል ወንድሞቼ? እንግዲህ እነዚህ ናቸው እንመክራለን እንገስጻለን የሚሉ። እነሱ ሲገሰጹ ግን ብሎክ ያደርጋሉ። የታለ ታዲያ ትዕግስት? የታለ የመንፈስ ቅዱስ ፍሬ? የታለ? አያችሁ እነዚህ እንትን መሆን ነው የሚፈልጉ ቦስ። በቃ በእግዚአብሔር ቤት እነሱ ብቻ መንገር፣ እነሱ ብቻ መንቀፍ፣ እነሱ ብቻ መተቸት ነው የሚፈልጉ። ቦስ መሆን ነው የሚፈልጉ። በቃ እነሱ ሲመከሩ አይሰሙ። አንድ የእግዚአብሔር ሰው የእውነት የእግዚአብሔር ሰው መሆኑ የምታውቀው ትሁት ልብ ሲኖረው ነው። ምከሩኝ ሲል ነው። በእውነት ነው የምላችሁ። ሲገሰጽ ምክሩ ሰምቶ የሚቀበል ነው። እና አቶ ዘላለም መንግስቱ ዮናታንን ስንመክረው እንደዚህ ያደርጋል፣ እንደዚህ አይሰማም ምናምን ያላችሁ ነበር አይደል? እርሶስ ስትመከሩ ትሰማላችሁ እንዴ? ስትገሰጹ ትሰማላችሁ እንዴ? የታለ ፍቅር? የታለ ትዕግስት? ዝም ብለው ወሬ ብቻ ነው እንዴ? በጥላቻ ተሞልታችሁ ብሎክ የምታደርጉ አይደላችሁም እንዴ? ስለዚህ በቃ እንትና አታስመስሉ። እኔ በባህሪ አስመሳይ ሰው፣ ሐሰተኛ ሰው፣ ደፋር፣ ትዕቢተኛ፣ ተሳዳቢ ሰው አልወድም። ባህሪው ማለት ነው። ሰው አልጠላም፣ ባህሪው ግን አልወድም። እና እናንተ ተሳዳቢዎች ናችሁ፣ ትዕግስት የላችሁም፣ ፍቅር የላችሁም፣ የጥላቻ ሰዎች ናችሁ። ስትነገሩ እንኳን ስትታችሁ አስተካክሉ ብሎ ሰው መጥቶ ሲናገራችሁ ብሎክ ነው የምታደርጉ። እኔ እንኳን አልሳደብም፣ በስድብ እኔ አልታወቅም፣ በትህትና ነው የምናገራችሁ። ግን ብሎክ ታደርጉኛላችሁ። ለምን? እውነቱ እውነት ስለምናገር። የኔ ቃላቶች አትቀበሉትም፣ ይከብዳቸዋል መሰለኝ። እና ወንድሞቼ ብሎክ ነው የሚያደርጉኝ፣ ተው ብሎክ ነው የሚያደርጉኝ። በቃ ምክንያቱም ልካቸው ስለምነግራችሁ ብሎክ ነው የሚያደርጉኝ። እነሱ እንደዚህ አይነት ሰዎች ለማን ነው ሀያል የሚሆኑ ወይም ደግሞ ለማን ነው አለቃ የሚሆኑ መሰል? ለሚስኪኖች፣ ለማይናገሩ፣ በሚዲያ ወጥቶ የማይናገር ፓስተር፣ ነቢያት፣ ሐዋርያት አሉ እኮ ብዙ አሉ። መንጋ ያለባቸው በቃ የማይመልሱ አሉ በቃ ምክንያቱም የእግዚአብሔር ምእመን እንዳይበታተን እንዳያዝን ምናምን ብሎ በቃ ለመንጋ ብሎ በቃ ዝም የሚላሉ የተሰደቡ ስማቸው በሐሰት የጠፋ ዝም የሚሉ ፓስተሮች ነቢያቶች ሐዋርያት አሉ። አይመልሱም። ምክንያቱም መመላለስ ከጀመሩ መሰዳደብም ሊመጣ ይችላል፣ ምናምን ህዝብም ሊቆጣ ይችላል፣ ብዙ ነገር ሊበላሽ ስለሚችል በቃ ዝም እያሉ ነው የሚሄዱ። ስለዚህ እና አቤል አቡና እነዚህ አማን ዘላለም መንግስቱ ደግሞ ለነሱ ነው የሚወቅታቸው፣ ይቀጥቅጣቸዋል።
ወይ ጉድ! በጣም ነው የሚገርም። በቃ አያችሁ፣ ዝም ለሚሉ ሰዎች ነው ቦስ የሚሆንለት። እንደ ሞገስ እንደኔ ማለት ነው። መጥቶ እውነት የሚናገር ሰው ግን አይወዱም። በቃ እንደኛ መጥቶ ሲመክራቸው ሰው አይወዱም፣ ያኮርፋሉ፣ ይበሳጫሉ፣ ብሎክ ያደርጋል። ና ልካችሁ ነው እኔ የምነግራችሁ። እኔ ማንንም አልፈራም፣ እግዚአብሔር ብቻ ነው የምፈራው። ደግሞ እግዚአብሔር ነው ያስነሳኝ ለእናንተ ስርዓት እንዳስይዛችሁ እግዚአብሔር ስላስነሳኝ በቃ አልመራችሁም፣ አልተዋችሁም። እኔ ወዳችኋለሁ፣ በክርስቶስ ፍቅር ወዳችሁ። ነገር ግን የምታደርጉት ነገር የውሸት ንግግር እጠላዋለሁ። በጣም ነው የምጠላው። በጣም አልወደውም። እና እሱን ነገር እንድትተውት እመክራችኋለሁ። በቃ አልተዋችሁም። በቃ forever እቃወማችኋለሁ። እና ወገኖች ከነዚህ ሰዎች ተጠንቀቁ። በቃ እንደዚህ እግዚአብሔር አይደለም ያስነሳቸው። እባካችሁ እንዳያታልላችሁ፣ በጌታ ፍቅር ሆኜ እነግራችኋለሁ። እንዳያታልላችሁ፣ እግዚአብሔር አይደለም ያስነሳቸው። በቃ ጌታ አይደለም ያስነሳቸው። እኔ ግልጽ ልንገራችሁ፣ በቃ እግዚአብሔር አይደለም ያስነሳቸው ወንድሞቼ። እነዚህ ሰዎች በቃ ሁሌ የሚተች ሁሌ የሚከስስ የሰይጣን መንፈስ ነው፣ የእግዚአብሔር መንፈስ አይደለም። ግልጽ ልንገራችሁ፣ በቃ ከሳሽ ሁሉ ጊዜ የሰይጣን አገልጋይ ነው፣ እግዚአብሔር አይደለም የሚልከው። ጥሩ ሲሰሩ ታዲያ ለምን ዝም አላችሁ? እነ ዮናታን፣ እነ ጃፒ፣ እነ ታምራት አደቄ ጥሩ ሲሰሩ፣ ትክክል ስራ ሲሰሩ፣ የእግዚአብሔር ነገር ሲያደርጉ ለምን ዝም አላችሁ? ለምን ዋይ? የት ነበራችሁ? ብዙ ሰዎች ሲድኑ፣ ብዙ ሰዎች ጌታ ሲቀበሉ፣ ብዙ ሰዎች በአገልግሎታቸው ሲፈወሱ የት ነበራችሁ? ያኔ ታዲያ እግዚአብሔር ይባረክ የተመሰገነ ይሁን ብዙ ሰው ድነዋል ብላችሁ እልላላችሁ? አላላችሁ። እናንተ ፎልት ፋይንደር ናችሁ። እናንተ ችግር ፈላጊዎች ናችሁ። እናንተ ኔጌቲቭ ቲንከር ናችሁ። የስ ልካችሁ ነው የምነግራችሁ። እኔ እገስጻችኋለሁ፣ ምክንያቱም መጽሐፍ ቅዱስ ገስጽ፣ ምክር፣ አስተምር ብለውኛል። ስለዚህ ጌታ የተባረከ ይሁን። ትገስጻላችሁ። የት ነበራችሁ? ብዙ ሰዎች ሲድኑ፣ ብዙ ሰዎች ጌታ ሲቀበሉ የት ነበራችሁ? እናንተ ፎልት ፋይንደር ትባላላችሁ። ፊታችሁ እኮ ያስታውቃል ጥላቻ እንዳለባችሁ። ፊታችሁ ያስታውቃል። በመንፈስ የሚመራ ሰው እኮ እናንተ አታታልሉትም። በመንፈስ የሚመራ ሰው አትሸውዱትም። ፊታችሁ እኮ ያስታውቃል ጥላቻ እንዳለባችሁ፣ ንዴት እንዳለባችሁ፣ ምንቀኝነት እንዳለባችሁ ፊታችሁ ያስታውቃል። ፊታችሁ እናንተ ዋጋ አትከፍሉም። ዋጋ በሚከፍል ሰው ግን አፋችሁ ትከፍታላችሁ። ልካችሁ ነው የምነግራችሁ እኔ። የስ ብዙ ሰዎች ከአገልግሎት ወጥተዋል በእናንተ ምክንያት። በቃ ለሀበሻ ከመገልገል ውጭ ሀገር ሄደን ለፈረንጆች ብናገለግል ይሻላል ብሎ ስንት ሰው በቃ። እና ይሄ መንፈስ ነው። በኤርትራውያኖችም አለ፣ በናይጄሪያም አለ፣ በሁሉም መንፈስ ነው ይሄ አሳልፈው የሚሰጥ ለወንድሞች የከሳሽ የወንድሞች። እና እኔ ደግሞ እድሜ ልኬ እታገለዋለሁ ለዚህ ክፉ መንፈስ። ምክንያቱም የእግዚአብሔር ስራ ለማሰናጎል፣ ለማዳገናቀፍ፣ ሰዎች እንዳይነሱ፣ የእግዚአብሔር ስራ እንዲናቅ፣ የእግዚአብሔር አገልጋዮች እንዲዋረዱ የሚፈልግ መንፈስ ስለሆነ እግዚአብሔር ደግሞ ያሳየኝ ነገር ስላለ እታገለዋለሁ። ይሄ መንፈስ እታገለዋለሁ። ያ ፊታችሁ ያስታውቃል ጥላቻ እንዳለባችሁ፣ ፍቅር እንደሌለባችሁ ፊታችሁ ያስታውቃል። ስለዚህ እኔ ልካችሁ ስለምነግራችሁ ብሎክ ነው የምታደርጉኝ። እስቲ ነው ፊት ለፊት እስቲ አናግሩኝ። ለኔ ላይፍ ከፍታችሁ አናግሩኝ እስቲ። ይሄን የያዛችሁት መንገድ እግዚአብሔር እንደማይከብርለትና እግዚአብሔር እንዳላስነሳችሁ በእግዚአብሔር ቃል እፈትናችኋለሁ። እስቲ ክፈቱኝ፣ ከብሎክ አውጡኝና ፊት ለፊት እስቲ አናግሩኝ። ለኔ አትቀርቡኝም ለኔ አውቃለሁ። ልካችሁ ስለምነግራችሁ። የስ ስለዚህ እናንተ የሐሰት ወሬ አውሩ፣ እኔ ደግሞ እንደዚህ ያደረኩ አጋልጣችኋለሁ። በፍሬያችሁ እኮ ነው የምናውቃችሁ። ጌታ ኢየሱስ ክርስቶስ እኮ ነግረውናል። ሐሰተኛና እውነተኛ በፍሬ ነው የምታውቁት ብሎናል። በፍሬያችሁ ነው የምናውቃችሁ። ከእናንተ ያገኘነው ፍሬ የሐሰት ክስ፣ ስድብ፣ ጥላቻ፣ ዛቻ፣ ምንቀኝነት፣ ይሄ ነገር ነው የሚታየባችሁ። እንዴት አወቅ ካላችን እስቲ ይሄን ቪዲዮ አይተን እንመለስ። ሰው ሰምቼ አልቀመጥም። በባህሪ እንደዚህ ተገዝቶ የመቀመጥን ባህሪ የለብኝም። ሰው ሰምቼ አልቀመጥም። በባህሪ እንደዚህ ተገዝቶ የመቀመጥን ባህሪ የለብኝም። ሰው ሰምቼ አልቀመጥም። በባህሪ እንደዚህ ተገዝቶ የመቀመጥን ባህሪ የለብኝም።
አሁን አስቸጋሪ ነው ባህሪ አሁን አስቸጋሪ ነው ባህሪ አሁን አስቸጋሪ ነው ባህሪ እንደሌላ ሰዎች አይደለውምና አቃል ተቸርች የሚመጡትን ሰዎች ያገሬ ልጅ ነው ብለው ቃል ሳሪስና ዙሪያዋን መካከል ሊስትሮ የሚሰሩ ጫማ ጠርገው የሚለፉ ልጆች ናቸው ተሰብስበው የሚመጡት ውዱድ ያገሬ ልጅ ነው ብለው ጨካኝ አረመኔ እኮ ነው ጴንጤ ጨካኝ አረመኔ እኮ ነው ጴንጤ ጨካኝ አረመኔ እኮ ነው ጴንጤ ጨካኝ አረመኔ ዮናታን አክሊሉ የትምህርት ወጥነት የሚባል ነገር የለው ለቢዝነስ ባመቸው መልኩ ፋይት ያደርጋል በነገራችን የራሱ ሱቅ አለው ሜሎስ ተባብሮ ከሆኑ ግለሰቦች የከፈተ የራሱ ሱቅ አለው ስለዚህ እዩ ጩፋን የግል ሱቅ አለው ብዬ ስናገር በተዘዋዋሪ ሜሎስን እየተናገርኩ የራሳቸው ሱቅ ስላላቸው እዚህ እዩን ስንነካው የሚደብራቸው እዩ ሲነካ እነሱም ይነካሉ ምክንያቱም እነሱም የራሳቸው ሱቅ አላቸው ጠይቁ አንድ ጊዜ ጠይቁ እውነት ከዛ ከሃሎት አማኑኤል ለምን እንደወጣ ጠይቁ እስቲ በውድ ፕሮግራም ላይ በህዝብ በተሰበሰበበት በገንዘብ ተከሶ የወጣ ሰውን ስለ ገንዘብ መክሰስ አይችልም ይሄው ቻሌንጅ ጠይቂያቸዋለሁ ቻሌንጅ አክሴፕት አድርጉ አቤል አቡና በሚዲያ ላይ ሲሳደብ የተመለከታችሁትን ቪዲዮ ከነገ ጀምሮ መልቀቅ ጀምሩ እዚህ ቪዲዮ ላይ ተሳድበሃል በሉ ገባችሁ ካራክተር አሳሲኔሽን ለመፈጸማት ሞክሩ እኔ ተሳዳቢ አይደለሁም ጌታ ኢየሱስ በሚያውቀው አንድ ቪዲዮ አምጡ የተሳደብኩበት አንድ ቪዲዮ አምጡ አንቺ ራስሽ ሌባ ነሽ ሳልሳደብ እንደ ተሳዳቢ ሳልናገር እንደ ተናጋሪ ነው አሰዳቢ ሄኖክ የሚባል ግለሰብ አሰዳቢ ሄኖክ የሚባል ግለሰብ ይሄው ነብይ ትንቧለን ራሱ በኦፊሻል አካውንቱ ላይ የለቀቀው ነው ይሄው ነብይ ትንቧለን ራሱ በኦፊሻል አካውንቱ ላይ የለቀቀው ነው ይሄው ነብይ ትንቧለን ራሱ በኦፊሻል አካውንቱ ላይ የለቀቀው ነው የእግዚአብሔርን ሰዎች ወደ መናቂው ታመጤ በጣም ነው ቴሌቪዥን ላይ ነቢያት ማየት አልወድም ያናዱኛል ሳያቸው ያናዱኝ ቴሌቪዥን ብቻዬን ከፍቼ ማንንም ቤቱ ሳይኖር እስከ ሰውየው ጋር መላለሳል የሚናገረውን ቃል እኔ በቃ ይሄ ሰውዬ ምን እያልክ ነው እያልኩ አወራዋለሁ ሰውዬው ከራሴ ጋር እጃጃላለሁ ጴንጤ ላመልክ ቸርች ሄዳለሁ ትላለህ በነገራችን ላይ ላመልክ ጨካኝ አረመኔ እኮ ነው ጴንጤ ጨካኝ አረመኔ ዋናውን ነው መልክ የአብያተ ክርስቲያን መሪ ምናምን የታች የካውንስል መሪ ምናምን አይቀርም በገንዘብ ነው የተያዙት ምክንያቱም በደና ጊዜ በገንዘብ የተደራጁ ሰዎች ስለሆኑ ይጠሯቸዋል አንተን ስለሰጠን ለምድሪቱ ስላስነሳ መሪ ስላደረገክ እቺን ስጦታ በልቤ ጌታ ሞልቶ ምና ይልና ካሜራማኖቹን አሰልፎ ያመጣል ይቀርጻል ቀረብ አድርጎ ራቅ አድርጎ ይቀርጹታል ከዛ በኋላ ለባቸ ይኩምኑም ሲሰጥ ይቀርጻል በቪዲዮ ነው እና በስጦታ የመጣ አጋንንትን ቤተሰብ ያደረጉ መሪዎችም አሉ ለዛ ነው አንዳንድ ጉዳይ ላይ አባይ ሚዛን የሚሆኑት እንግዲህ እንደሰማችሁት አቤል አቡና የተባለ ወንድማችን በስጦታ የመጣ አጋንንትን የተቀበሉ መሪዎች አሉን ይያለ በድፍረትና ለቃሉ ጥንቃቄ ሳያደርግ ሲናገር ተሰማላችሁ ምናልባት ይሄ ለጽድቅ ሲባል የተነገረ ንግግር ሊመስል ይችላል ሆኖም ግን የእግዚአብሔር ቃል እንደዛ አይደለም የሚያስተምረን ጋጥ ወጥነትን አያስተምረንም ወይም ደግሞ በዚህ ልክ አጋነን ነገሮችን እንድናቀርብ አያስተምረንም የእግዚአብሔር ቃል አባቶቻችን አጋንንትን አልተቀበሉም አጋንንትንም ከስጦታ ጋርም አልተቀበሉም ለኛም ያንን አላስተላለፉም ስለዚህ ይሄ ሊታረም የሚገባው ከስንፍና የወጣ ንግግር ስለሆነ ወንድማችን እንዲታረም የምታደምጡም ሰዎችም ከስር አሜን አሜን የምትሉ ሰዎችም ራሳችሁን እንድትመረምሩ አሳስባለሁ በዚህ ልክ የደረሰ ብልግናን ሳልቃወም ወይም ሳልተችባል እኔም የነገሩ አካል ያደርገኛልና ማለት ነው yes አያችሁታል እነዚህ ኮነ ፍሬያቸው ስለዚህ እነዚህ ማን ስለሆነ ነው ለእግዚአብሔር ህዝብ የሚያዋርዱ ለአገልጋዮች የሚያዋርዱ ማን ስለሆነ ነው እየሰደበ አቤል አቡና ጴንጤ አረምን ጨካን ይያለክ እንዴት ሰማዋለህ ለአቤል አቡና
እኔ እኮ በጣም የሚገርመኝ ጎሄድ ቀጥል እግዚአብሔር ይባርክህ ለትውልድ ያስነሳህ ነው ለጽድቅ የጨከንክ ምናምን ይሉሳል አቤል ለጽድቅ አይደለም የቆመ ባካችሁ እንዴ ይሄ የተሳደበ አረመን ጨካን ይያለክ አባቶች የማያከብር አባቶች መናፍስ የተቀበሉ በብር ይያለ እንዴት ይሄ ለጽድቅ ቆሞ ትላለ በወንጌል ምክንያት እየነገደ የሸቀጠ በደቡብ ኦሞ የነበረን የወንጌል ቆይታ ላይ ከአቤል አቡና ጋር በግልጽ ተለያይተናል። እኛ ወንጌል ለመስራት ነው የሄድነው። ከወንጌል ውጪ ሌላ ዓላማ የለንም። በነበረን ቆይታ ውስጥ ግን የወንጌል ሳይሆን የሌላ ዓላማ አካሄደን ስላየን ቮይስ ኦፍ ጎስፔል ቲም ይሄንን የወንጌል ስራ በማቋረጥ ተመልሰናል። ምክንያቱም ወንጌል ከሚሰራ ሰው ጋር ብቻ ነው ህብረት ማድረግ ያለብን። ወንጌል መሸቀጫ ላደረጉ ወንጌልን ለንግድ መንገድ ላደረጉ ሰዎች ጋር ግን አንተባበርም። አቤል አቡና በዚህ መንገድ ውስጥ ስላየን በገንዘብ ብዝበዛ ውስጥ ስላየን ትተን ተመልሰናል። ወዳጆቼ ይሄንን ቪዲዮ መስራት ግዴታ ስለሆነብኝ ነው የሰራሁት። ከዚህም በፊት እንደዚህ አይነት ቪዲዮ ሰርቼ አላውቅም። አሁን ግን በነበረን በወንጌል ጉዞ ውስጥ ብዙ ነገር ታዝበናል። አንዳንድ ነገሮችን በውስጥ መንገድ ለመጨረስ እየሞከርን ያለነው በውስጥ መንገድ የምንጨርሰውን በውስጥ እንጨርሳለን። በአደባባይ መግለጥ ያለብንን ግን በአደባባይ እንገልጣለን። ጌታ ኢየሱስ ይባርካችሁ። ተባረኩ። ለተራቡ ምናምን ያለ ብር የሚዘርፍ አጋለጡት እኮ ወንድሞቹ እንዴት ይሄ ለጽድቅ የተቆረቆረ ትላላችሁ? ና እግዚአብሔር አይደለም ያስነሳው አቤል አቡና። እኔ ልንገራችሁ እግዚአብሔር አይደለም ያስነሳው። ስርዓት ማድረግ አለበት። በንስሐ መመለስ አለበት። ማን ስለሆነ ነው በአገልጋዮች አፉን የሚከፍት? በእግዚአብሔር ሕዝብ በተከበረ የእግዚአብሔር ሕዝብና በተከበረ የእግዚአብሔር ልጆች አገልጋዮች አፉ የሚከፍት ማን ስለሆነ ነው? ይሄ ማን ስለሆነ? ንስሐ መግባት አለበት። አቤል አቡና አድርሱልኝ ይሄ ቪዲዮ። ንስሐ ግባ። ማን ስለሆንክ ነው አንተ በትዕቢት ተወጥረ? ትዕቢተኛ ክፉ መንፈስ ያለበት ሰው ነው። ተመለስ። ተግሳጽ ነው ይሄ። ኦኬ ወንድም ሞገስ ነው የሚገስጽ። ለማንም አፍን እንድትከፍትለት እኔ አልፈቅድልህም። ተመለስ። ለእግዚአብሔር ሕዝብ ለማዋረድ የተነሳ ሰው ነህ። እግዚአብሔር አይደለም ያስነሳ። ለጽድቅ የቆመ ነው አቤል አቡና ምናምን። አናናና በምንቀኝነትና በክፉ መንፈስ የተነሳ ሰው ነው። ግልጽ ልንገርህ፣ በምንቀኝነትና በቅናት የተነሳ ሰው ነው። እኔ ልንገራችሁ በፍሬያቸው ነው የምታውቁት አለን ጌታ ኢየሱስ ክርስቶስ አይደል? ታዲያ ፍሬው ደግሞ አሳይቻቸዋለሁ። አባቶች የማያከብር ለጴንጤ የሚሳደብ ቅናት ያለበት አገልጋዮች የሚያዋርድ ከዚህ በፊት ደግሞ እንደዛ አድርግ ነበር አላችሁ አለኮ። እናንተ ግን አልነቃችሁም። ማን ነው እንደዚህ የሚያደርገው? ክፉ መንፈስ አለበት ከኋላ። ክፉ መንፈስ አለ ከኋላው እንትን የሚያደርገው ሂድ ስደብልኝ አገልጋዮች አዋርድ የሚለው መንፈስ አለ። ይሄን እኔ አውቀዋለሁ። ዛት ፋይ ነው እኔ ልክ ስለምነግረው ብሎ ካደረገኝ። ስለዚህ እንዳትሸወዱ የእግዚአብሔር ሕዝቦች እንዳትሸወዱ። እነዚህ ሰዎች እግዚአብሔር አይደለም ያስነሳቸው። እኔ እርግጠኛ ሆኜ ልንገራችሁ አጋንንት ያለባቸው ሰዎች አምጥተው ጸልይላቸው ምከራቸው ብትሏቸው አይጸልዩም፣ ዋጋ አይከፍሉ። ተቺዎች ናቸው እነዚህ። ቁጭ ብለው በቃ ቪዲዮ ምናምን ከፍተው በቃ ይናገራሉ፣ ይሳደባሉ። ና መመለስ አለባቸው። ኦኬ ለመሰክርላችሁ ከዚህ በፊት አንድ ነበረ በኤርትራኖች እንደዚህ የእግዚአብሔር አገልጋዮች ምናምን ስም ያዋርዳልና በቃ ፌክ አካውንት ከፍቶ ምናምን ይሳደባል ምናምን ብዙ ማለት ነው። እና እኔ ቸርች ሲያገኘኝ ለኔ ሞገስዬ ምናምን ብሎ ያቅፈኛል፣ የጌታ ሰው ምናምን ብሎ በቃ እንትን ያደርገኛልና ሌላ አካውንት አድርጎ ግን ይሰድበኛል። በቃ ፎቶ ያውጥቶ ምናምን በቃ ይሰድበኛል። እና አንድ ሰው ሌላ ውጭ ሀገር የሚኖር ነውና ለምንድን ነው ለሞገስ እንደዚህ የምታደርገው ምናምን አለው። አልወደውም እጠላዋለሁ ምናምን። ከዛ በቃ እኔም አልወደውም ምናምን ብሎ ያኛው ጓደኛዬ በቃ እንትን አደረገ። ኤኒዌይ ከሱ ማውራት ጀመሩና ስልክ ላክልኝ እስቲ ብር ልላክልህ አለው። ከውጭ ሀገር ማለት አውቆ ነው ላከለት ስልኩ የዛኛው ሲልክልኝ ከዚያ በቃ በጣም የማውቀው ፍሬንድ በቃ ቸርች የሚያቀኝ ልጅ ነው። ጠራሁት። ከጓደኞቼ ነበርን ለሶስት ጓደኞቼ ነበር ስማችን የሚያጠፋን ሁሌ ጠራ ነው የሆነ ካፌ። ለምንድን ነው እንደዚህ የምታደርገው? ስማችን የምታጠፋው እንደዚህ የምታደርገው ለምንድን ነው? ዋይ ምንድነው የበደልንህ ምናምን ብለን ስክሪንሾት ያደረገው ያ ጓደኛችን አሳየ ነው ስማችን የሚያጠፋብን አካውንቱ ምናምን ሁሉ አሳየ ነውና የሚገርማችሁ ነው ስንገስጸው ካፌ ላይ ነበርን። ምናምን ማለት ጀመረ። መንፈሱ ተገለጠ። እቤት ሄደን ምናምን ጸለይለት ወጣለት መንፈስና ያኔ በጣም ነው የገረመኝ። እነዚህ ስም የሚያጠፉ ምናምን ወገኖቼ
አውቀው አይደሉም መንፈስ አለባቸው የሚገፋቸው ሌላ መንፈስ አለ እና ለምንድነው ስማችን መጣጠፋን ነው ያለው እኔ ምናምን አለኝ አዎ ፌክ አካውንት አድርገን እንደዚህ የምትሰድበት አንድ ጓደኛችን ከውጭ ሀገር ብር ልክልሃለሁ ብሎ ስልክ ሰጠው እሱ ነው የላከልን ይሄ ስልክ እንደዚህ ያደረክ ምናምን ነው ከዛ ተጸጸተ ምናምን ይቅርታ አድርጉልኝ አለኝና መንፈስ ነው ከዚህ በፊት አንድ ሰው እንደዛ አጋጥሞኛል ቪዲዮ እንዳይረዝም እንጂ መሰክርላችሁ ነበር አሉ ብዙዎች እንደዚህ አይነት ሰዎች እኔ ያጋጥሙኛል የሐሰት ወንድሞች ይላቸዋል መጽሐፍ ቅዱስ ተሳዳቢዎች ናቸው ጥላቻ አለባቸው በጣም ክፉ መንፈስ ነው የሚጠቀምባቸው በጣም ሰዎች ሲድኑ ሰዎች ሲፈወሱ ምናምን ዝም ነው የሚሉ ዝም አይናገሩ አንድ ሁለት ስህተት ምናምን ፈልጎ ግን ለሰው ጥላሸት ስሙ ያጠፋሉ ዮናታን እኮ ሰው ነው አምላክ አይደለም እኮ ጃፒ እኮ ሰው ነው አምላክ አይደለም ታምራት አረቀም ቢሆን ሁሉም ወንድሞቻችን ናቸው ግን እግዚአብሔር ያስነሳቸው ነው ብዙ ትውልድ በእነሱ ጌታ ሲቀበል ያየን ነው ብዙ ትውልድ ሲፈወስ ያየን ነው ታዲያ በዚህ ነገር ሳትናገሩም አንድ ሁለት ሶስት ሳምንታቸው ልታሳየን ትሞክራለህ በቃ ውሸታሞች ናቸው እንዳትቀበሉ ምናምን ያልክ ለኛ ልትሸውደን ነው የምታስበው አይደል አንሸውድም እናቃለን በደንብ አድርገን እናቃለን በመንፈስ ነው የምንመራው እናንተ የምትሸውዱት ህዝብ የለም ከዚህ በኋላ እነ ሞገስ ደግሞ የወጡ በሚዲያ ያጋልጣቸዋል yes አትሸውዱንም የራሳቸው አገልግሎት ብቻ አገልግሉ አትሸውዱንም እናንተ እግዚአብሔር አይደለም ያስነሳችሁ ተመለሱ በንስሐ ተመለሱ ጊዜ ሳለ ወንድሞቼ እባካችሁ አድረሱልኝ ከሐሰተኛ ነቢያት ብቻ ሳይሆን መጠንቀቅ ያለብን ከሐሰተኞች ወንድሞች ውሸት የሚላቸው መጽሐፍ ቅዱስ ጥላቻ ዛቻ ምናምን የሚሰነዝሩ ሰዎች መጠንቀቅ አለብን ሮሜ ላይ 16 ተጽፏል በቃ እንድታዘቧቸው ነው የሚለው እንዲያው መለያየት የሚፈጥሩ ምናምን ከኛ ስርዓት የወጡ ወንድሞች ከተባሉ ራቁ ነው የሚለን ራቁ ቆሮንቶስ ላይ ራቁ ተሰሎንቄ ወንድሞች ከተባሉ ነገር ግን ከእግዚአብሔር ቃል ምናምን ትቶ በሌላ መንገድ ሳይድ የሚሄዱ ሰዎች ተለዩ ነው የሚለን ከወንድሞች የተባሉ የሚለን ስለዚህ መጠንቀቅ አለብን ወገኔ ከሐሳዊ ነብይ ብቻ አይደለም መጠንቀቅ ያለብን እንደዚህ አይነት ሰዎችም አሉ ሐሰተኛ ወንድሞች የተባሉ መካሪነን የሚሉ ሲመከራ ምክር ሲመጣባቸው ብሎክ የሚያደርጉ የጥላቻ ሰዎች ከነዚህ መጠንቀቅ አለብን እንዴ ከዚህ በኋላ የሚሸውዱት ህዝብ የለም ሁሉ ሰው ነቅተዋል ስለዚህ ናቤል አቡነ አሜን ሻሎም ዘላለም መንግስቱ የተበላችሁ ሰዎች ባይዘው በእጃችሁ ምንም ስታረጉ ደግሞ ካላየንም አገልግሎታችሁ መሬት ላይ የወረደ እኮ አይደለም ከሐሜትና ከጥላቻ ምንቀኝነት የወጣ አገልግሎት እኮ የላችሁም እውነቱ ለናገር ከተባልን እኮ በቪዲዮ ወጣችሁ ከመናገር ሌላ ህዝብ የምትመሩት ህዝብ አላችሁ መሬት ላይ ወርዳችሁ ሲሰሩት ኦኬ አገልጋዮች የማያልፉበት ፈተና እኛ ነው የምናውቀው መሬት ላይ ወርዳችሁ ሲሰሩ አሳዩን እስቲ የእግዚአብሔር ህዝብ ምእመን አሳዩን ዝም ብለ በሚዲያ ከፍተ ቪዲዮ እንደዚህ ብለ ያወራ ሐሜት እየነዘርክ ትክክለኛ መንፈስ አይደለም yes ተመለሱ በንስሐ ተመለሱ እግዚአብሔር ላስነሳቸው ሰዎች አክብሩ እግዚአብሔር ለምድር ያስነሳቸው ቀብተው ያስነሳቸው እግዚአብሔር የሚጠቀማባቸው አገልጋዮች አክብሩ ያ ዮኒ ደግሞ ጀግና ነው መድኃኒታችሁ ነው ለእናንተ ልካችሁ ስለሚነግራችሁ አትወዱትም yes እንደዛ ነው የሚያስፈልጋችሁ ለእናንተ ልካችሁ መነገር አለባችሁ እንዴ ስርዓት መያዝ አለባችሁ ትገሰጻላችሁ ስታጠፉ ትገሰጻላችሁ እናንተ ብቻ አይደለም መካሪዎች ወገኖቼ የዛሬ መልእክት ጨርሻለሁ እንዳይረዝምብኝ ሼር አድርጉልኝ ወዳቸዋለሁ እና አቤላ ዘላለም መንግስት አማንሻሎም ብትሆኑ ወዳቸዋለሁ እኔ በጥላቻ የምኖር ሰው አይደለሁም በጌታ ፍቅር ነው የምኖረው በእናንተ የሚሰራ ክፉ መንፈስን እጠላዋለሁ የእናንተ ባህሪ ደግሞ እኔ አልወደውም ምክንያቱም አስመሳይነት አለባችሁ ትዕቢት አለባችሁ ተሳዳቢዎች ናችሁ ክፉ መንፈስ አለባችሁ ስለዚህ ይሄን ባህሪ እኔ አልወደውም ተመለስ ጨርሻለሁ ሼር አድርጉልኝ ጸልዩልኝ ወንድሞችና እህቶች ጸሎታችሁን ነው ፈልገው ስትንበረከኩ መኪና ስትነዱ ቤት ውስጥ ስራ ስትሰሩ ባላችሁበት ቦታ ሁኔታ ሆናችሁ እስቲ ጸልዩልኝ ሰላም አሁን ደግሞ ለአቤል አቡና ምክር እየሰጠሁት ነው ለአቤል አቡናና ለሌሎች እንደሱ የሚመስሉ ሰዎች የሚተቹ አገልጋዮች የሚያዋርዱ የሚያቃልሉ በዚህ ኮልታፋ አማርኛ ምክር ሰጣቸዋለሁ ማለት ነው ቀጥላለሁ
እኔ እግዚአብሔር ለምንድን ነው ያነሳኝ መሰላችሁ? ለነዚህ የአገልጋዮች ስም ለሚያጠፉ ሰዎች ለነሱ መልስ እንድሰጣቸው ዝም እንዳሳኛቸው እግዚአብሔር አስነስቶኛል። አሁን አይደለም የጀመርኩት ይሄን አገልግሎት ከዛሬ 2 ዓመትም በኤርትራኖችም አሉ ልክ እንደ አቤል አቡና አማንሻሎም አገልጋዮች የሚሳደቡ የሚያዋርዱ የሚያቃልሉ ለነሱም እየመለስኩላቸው ነበር ከዛሬ 2 ዓመት በፊት ማለት ነው። ምክንያቱም ምን መሰላችሁ? አንዳንድ ጊዜ ውሸት ተደጋግሞ ሲነገር እውነት ይመስላል ይላሉ አባቶች። ልክ ናቸው። ብዙ ጊዜ ውሸት በተደጋጋሚ ሲነገር እውነት ይመስላል። ሰዎች አሁን ስለማያውቁ በቃ እና አቤል አቡና አሁን የሚናገሩት ምናምን እውነት ይመስላቸዋል። አይደለም። እኔ ልንገራችሁ ግልጽ ሆኜ መጀመሪያ እና አቤል አቡና ሰው ለማስተካከል ከተነሱ እነሱ መጀመሪያ ማስተካከል አለባቸው። ሰው ራሱ ሳያስተካክል አንደበቱ ሳያስተካክል እንዴት ለሰው ይመክራል? ስለዚህ አቤል አቡና መጀመሪያ ማን ነው? እስቲ ምንድነው አገልግሎቱ? ትንሽ ቪዲዮ ያዘጋጀሁት አለ፣ እሱን አይተን እስቲ እንመለስ። በደቡብ ኦሞ የነበረን የወንጌል ቆይታ ላይ ከአቤል አቡና ጋር በግልጽ ተለያይተናል። እኛ ወንጌል ለመስራት ነው የሄድነው። ከወንጌል ውጪ ሌላ ዓላማ የለንም። በነበረን ቆይታ ውስጥ ግን የወንጌል ሳይሆን የሌላ ዓላማ አካሄደን ስላየን ቮይስ ኦፍ ጎስፔል ቲም ይሄንን የወንጌል ስራ በማቋረጥ ተመልሰናል። ምክንያቱም ወንጌል ከሚሰራ ሰው ጋር ብቻ ነው ህብረት ማድረግ ያለብን። ወንጌል መሸቀጫ ላደረጉ ወንጌልን ለንግድ መንገድ ላደረጉ ሰዎች ጋር ግን አንተባበርም። አቤል አቡና በዚህ መንገድ ውስጥ ስላየን በገንዘብ ብዝበዛ ውስጥ ስላየን ትተን ተመልሰናል። ወዳጆቼ ይሄንን ቪዲዮ መስራት ግዴታ ስለሆነብኝ ነው የሰራሁት። ከዚህም በፊት እንደዚህ አይነት ቪዲዮ ሰርቼ አላውቅም። አሁን ግን በነበረን በወንጌል ጉዞ ውስጥ ብዙ ነገር ታዝበናል። አንዳንድ ነገሮችን በውስጥ መንገድ ለመጨረስ እየሞከርን ያለነው። በውስጥ መንገድ የምንጨርሰውን በውስጥ እንጨርሳለን። በአደባባይ መግለጥ ያለብንን ግን በአደባባይ እንገልጣለን። ጌታ ኢየሱስ ይባርካችሁ። ተባረኩ። አቃል ተቸርች የሚመጡትን ሰዎች የሀገሬ ልጅ ነው ብለው ቃል ሳሪስና ዙሪያዋን መካከል ሊስትሮ የሚሰሩ ጫማ ጠርገው የሚለፉ ልጆች ናቸው ተሰብስበው የሚመጡት። ውዱድ የሀገሬ ልጅ ነው ብለው ይሄው ቻሌንጅ ጠይቄያቸዋለሁ። ቻሌንጅ አክሴፕት አድርጉ። አቤል አቡና በሚዲያ ላይ ሲሳደብ የተመለከታችሁትን ቪዲዮ ከነገ ጀምሮ መልቀቅ ጀምሩ። እዚህ ቪዲዮ ላይ ተሳድበሃል በሉ። ገባችሁ? ካራክተር አሳሲኔሽን ለመፈጸም አትሞክሩ። እኔ ተሳዳቢ አይደለሁም። ጌታ ኢየሱስ በሚያውቀው አንድ ቪዲዮ አምጡ። የተሳደብኩበት አንድ ቪዲዮ አምጡ። አንቺ ራስሽ ሌባ ነሽ። ሳልሰደብ እንደ ተሳዳቢ ሳልናገር እንደ ተናጋሪ ነው። አሰዳቢ ሄኖክ የሚባል ግለሰብ ይሄው ነብይ ትንቧለን ራሱ በኦፊሻል አካውንቱ ላይ የለቀቀው ነው። የእግዚአብሔርን ሰዎች ወደ መናቂው ታመጣኝ። በጣም ነው ቴሌቪዥን ላይ ነቢያት ማየት አልወድም። ያናዱኛል ሳያቸው ያናዱኛል። ቴሌቪዥን ብቻዬን ከፍቼ ማንም ቤቱ ሳይኖር ከሰውየው ጋር መላለሳል። የሚናገረውን ቃል እኔ በቃ ይሄ ሰውዬ ምን እያልክ ነው እያልኩ አወራዋለሁ። ሰውዬው ከራሴ ጋር እጃጃላለሁ። ጴንጤ ላመልክ ቸርች ሄዳለሁ ትላለህ። በነገራችን ላይ ላመልክ ጨካኝ አረመኔ እኮ ነው ጴንጤ፣ ጨካኝ አረመኔ። በተደጋጋሚ ነብይ ትንቧለን ምናምንቴዎችን ቀጥረ ነው የፈውስ ምስክርነቶች መስጠት። የጠይቁ አንዳንድ ጊዜ ጠይቁ እውነት ከዛ ከሃሎት አማኑኤል ለምን እንደወጣ ጠይቁ እስቲ። በእሑድ ፕሮግራም ላይ በህዝብ በተሰበሰበበት በገንዘብ ተከሶ የወጣ ሰውን ስለ ገንዘብ መክሰስ አይችልም። በነገራችን የራሱ ሱቅ አለው። ሜሎስ ተባብሮ ከሆኑ ግለሰቦች የከፈተ የራሱ ሱቅ አለው። ስለዚህ እዩ ጩፋን የግል ሱቅ አለው ብዬ ስናገር በተዘዋዋሪ ሜሎስን እየተናገርኩ የራሳቸው ሱቅ ስላላቸው እዚህ እዩን ስንነካው የሚደብራቸው እዩ ሲነካ እነሱም ይነካሉ። ምክንያቱም እነሱም የራሳቸው ሱቅ አላቸው። ቸርች አይደለም ያላቸው። አታስመስል ሜሎስ። እኔ ኦርቶዶክስ ነኝ አትበል፣ ኦርቶዶክስ አይደለም። ታድሶ ነኝ አትበል፣ ታድሶ አይደለም። ምክንያቱም ታድሶች አይቀበሉህም አንተ። ስለዚህ ኢየሱስም እኮ ተናግሯል። 3 ሰው በአንድ ሰው ላይ ከመሰከረ ምስክርነቱ እውነት ነው ይላል። ስለዚህ ከ3 በላይ ሰው አንተ ላይ ስለመሰከረ ምስክርነቱ እውነት ነው። አንተ ያለበት ሞት ትክክል ያለው ጨለማ ውስጥ ነው። የሰውን ስም ታጠፋለህ።
ስለ አንድ ታዋቂ የታወቀን ዘማሪ አንተ እንደ ሲኖዶስ ወጥተህ ታወግዛለህ። ስለዚህ የምትሰራቸው ስራዎች በጣም የሚያሳዝኑ ነገሮች ናቸው። በጣም የሚያሳዝኑ ማለት ነው። ሰዎች እየተሰናከሉ ነው በአንተ። አርፈህ መጽሐፍ ቅዱስ እኮ ወንጌል ማለት ክርስቶስ በሌላ መልኩ ደግሞ ያየሁበት ምክንያት ምንድነው? ፈራጅ አገልጋይ እንዳልሆን ፈልጎ እግዚአብሔር አስተምሮኛል። በቃ የሚገርማችሁ ነገር ልንገራችሁ። እኔ ምን ያህል የታደልኩ ሰው እንዴት እግዚአብሔር የባረከኝ ጌታ እንዴት የታደልኩ ሰው እንደሆንኩ ሳስበው ይገርመኛል። ምክንያቱም ለሚወዱኝ አገልጋይ ለሚጠሉኝ እንጀራ ያደረገኝ እግዚአብሔር የተባረከኝ። ይሄ ቪዲዮ ወንጌል አይደለም፣ በራሱ ስለ ኢየሱስም አይደለም የተመሰከረው። ለሚወዱ ራሴን ሾልኬ የወጣሁት ግን በእኔ መስረት እግዚአብሔር ማንም ሰው ላይ እንዳልፈርድ ማንም ሰው ተስፋ እንዳያስቆርጣችሁ። ይሄን አሁን የምናገረው ነገር ሁሉ ያገኙት ዮናታን ካስተማረው ትምህርት ውስጥ ነው። በመንገድ ላይ ሴት ትምህርት እሰራለሁ ብሏል ይሆን። እኔም አሁን ግንባሮች ሴት ትምህርት ይመጣልኛል፣ ጸጉሮች ሴት ትምህርት ይመጣልኛል፣ እግሮች ሴት ትምህርት ይመጣልኛል እና እግዚአብሔር ይለውጣል ወንድሞች። ሐዋርያትና ነቢያት አሉ ሲባል መጽሐፍ ቅዱስ ውስጥ። ስለዚህ የሆነ ሰው እንደ ኦፊስ ነብይ ብሎ መጥራት አይችልም አሁን ላይ። ስለዚህ የሆነ ሰው እንደ ኦፊስ ነብይ ብሎ መጥራት አይችልም አሁን ላይ። እህታችን አልማዝ በብዙዎች ዘንድ ተቀባይነት ያላት እህት ናት። እቺ እህታችን እንግዲህ በተለያዩ ትልልቅ ቤቶች ውስጥ እየገባች አሁንም ትንቢት ትናገራለች። ብንማይ ልጄ እኔ ነኝ አለ እና ሐዋርያትና ነቢያት አሉ ሲባል መጽሐፍ ቅዱስ ውስጥ። ስለዚህ የሆነ ሰው እንደ ኦፊስ ነብይ ብሎ መጥራት አይችልም አሁን ላይ። ሐዋርያ ብሎ መጥራት አይችልም አሁን ላይ። ሐዋርያ ብሎ መጥራት አይችልም። ኦኬ። መጋቢዎች፣ አስተማሪዎች፣ ሰባኪዎች አሉ። አንተን ነው ያየሁት። ጌታ እንደዚህ አለኝ፣ ልብንማይ ልጄ እኔ ነኝ አለ እና ተባረኪ ልል እወዳለሁ። ጌታ ልቤን ያውቃል፣ እወዳለሁ። እኔም ወድሻለሁ አልሜ። ተባረኪ። እግዚአብሔር አብዝቶ ይባርክሽ። እሺ እሳት ሐዋርያ የሚባል ነገር ሳይ አጥፈን ነው እያወራ ያለው። ጌታ እጅን ጭምር ስለተጠመቀ ነው እንጂ ኮብል አንስቼ ብፈነክት አልጠራም። ሐዋርያ የሚል ስም ሳይ ማለት ነው። በዛ ስልጣን ስለሌለ ማለት ነው። እንዲህ ብለህ ታምናለህ? ኢየሱስ ክርስቶስ ለዓለም አይደለም የተሰቀለው ብለህ ታምናለህ አይደል? ታምናለህ አታምንም? አጭር ጥያቄ። ኧረ እኔ እንዳንተ በጀርባ አልሄድም፣ አምናለሁ። ወዲያው ነው የምመልሰው። ለዓለም አልተሰቀለም። በደንብ ስሙ ወንጌላውያን፣ በደንብ ስሙ። ይሄን አስተምሮ ኢየሱስ ክርስቶስ ለዓለም አልተሰቀለም ብሏል። ወጋውቴን መንፈስ። እሺ ወደ ኦኬ ወገኖቼ አይተናል። መጀመሪያ ለሰው መምከር ስትነሳ የእግዚአብሔር ቤት ለማጽናት ለማቅናት ነው የተነሳሁኝ ካልክ አንተ የተሻለ ሆነ መቅረብ አለብህ እንጂ ዝም ብለህ እየተሳደብ የሰዎች ስም ያጠፋ ውሸት እየተናገርክ እየተላገጥክ የልጆች የህፃን ስራ እየሰራህ እንዴት የእግዚአብሔር ቤት ታስተካክላለህ? እኔ እኮ ነው የሚገርመኝ። ስለዚህ ብዙ ጊዜ እነዚህ አቤል አቡና አማን ሻሎ ምናምን የተባሉ ሌሎችም እነሱ የሚከተሉ አሉ ተሳዳቢዎች። የሚገርመኝ ነገር እናንተ ለቤተ ክርስቲያን ለማቅናት ለማስተካከል ተነስተናል ነው የምትለው አይደል? ግን እናንተ የተሻለ ህይወት የላችሁም። ተሳዳቢዎች ናችሁ። ቅናት እናንተ ጋር አለ፣ ክፋት አለ፣ ተንኮል፣ ብዙ ክፉ ነገር አለባችሁ። ስለዚህ እናንተ ሰው ለማታለል አትችሉም። ምክንያቱም እኛ ደግሞ አለን እግዚአብሔር ያስነሳን ወተን በሚዲያ እውነት እንናገራለን ማለት ነው። ስለዚህ መጀመሪያ እናንተ ማስተካከል አለባችሁ። ያላችሁ ትላንትና ያላችሁት ሌላ ጊዜ ሌላ ትላላችሁ። ሐሳባችሁ ብዙ ጊዜ ትቀየራላችሁ። ስድብ አለ እናንተ ጋር፣ ትዕግስት የለም። ስንናገራችሁ እንኳን ስንመክራችሁ ይሄ ነገር ጥሩ ነገር አይደለም እንደዚህ አድርጉ ምናምን ስንላችሁ ብሎክ ነው ብታደርጉን። ትዕግስት የለም። የመንፈስ ፍሬ እናንተ ጋር የለም። አያችሁ፣ እናንተ መናገር መምከር ብቻ ነው የምትፈልጉት አይደለም። እኛ ደግሞ እንደዚህ ወተን ለሰዎች እናነቃለን። ስለዚህ ወገኖቼ መንቃት አለባችሁ። በዚህ ክፉ ዘመን ከሐሰተኛ ነቢያት ብቻ ሳይሆን መጠንቀቅ ያለብን መጽሐፍ ቅዱስ ውሾች የሚላቸው የሐሰት ወንድሞች የሚላቸው አለ ሐዋርያ ጳውሎስ። ከነሱ መጠንቀቅ አለብን። ገባችሁ? ስለዚህ እነዚህ የሐሰት ወንድሞች የተባሉ አሁን የጀመሩ አይደሉም፣ ከድሮ የነበሩ ነው። ለሐዋርያ ጳውሎስ የሚያስቸግሩት የነበሩ የሐሰት ወንድሞች የተባሉ ነው። በሐሰት የሚናገሩ፣ በውሸት የሚናገሩ። መጀመሪያ እግዚአብሔር ያስነሳቸው ሰዎች ማክበር አለባቸው። እነሱ
ትልቅ ቦታ ሲደርሱ መደሰት አለባችሁ። ዝም ብለው ደግሞ አይደለም ትልቅ ቦታ የደረሱ ብዙ ዋጋ ከፍለው ብዙ ያለፉበት ነገር አለ። ገብቷል? ስለዚህ ሲሳካላቸው እግዚአብሔር ሲባርካቸው ሲበለጽጉ ደስ ማለት አለብን። እኔ ይገርመኛል የሀበሻ ህዝብ ኢትዮጵያዊ ይሁን ኤርትራዊ ምንቀኝነት አለበት። ይሄ ሁለቱ ህዝብ ሰው በቃ አሪፍ ነገር ሲሆንለት ሲሳካለት ሲበለጽግ ይቀናል። የኢትዮጵያ ህዝብና የኤርትራ እንደዚህ ነገር አይበታለሁ። በጣም ይገርመኛል። ለምን ትቀናላችሁ? ለምን ትናደዳላችሁ? ሰው ሲያልፍለት ሰው ሲኮናውልለት ደስ ማለት አለብን እንዴ። ምን ሆናችሁ ነው? ብር የዚህ ዓለም ማኪና ብር ምናምን እኮ ኖርማል ነገር ነው፣ ጠፊ እኮ ነው። እና ይገርመኛል ማኪና ያዘ ብር ያዘ ቤት ገዛ ምናምን ብላችሁ ትደነቃላችሁ እንዴ። ለእግዚአብሔር ያገለገለ ሰው መከበር ያለበትም። ለእግዚአብሔር ያገለገለ ሰው እግዚአብሔር ቢባርከው በገንዘብ ምን ችግር አለው ወገኖቼ? ኖርማል ነገር እኮ ነው። ለምንድን ነው የምታካብዱት? ገንዘብ ማኪና ምናምን ኖርማል ነገር ነው እኮ ነው። እንደ ትልቅ ነገር አድርጎ በቃ ይናገራሉ። እና አቤል አቡና በሚዲያ ወጥቶ እንትና ቤት አለው እንትና ማኪና እንደዚህ ይገርመኛል። ይሄ ያስተሳሰብ ችግር አለባችሁ። በጣም ጠባብ ነው ማለት ነው አይሞራችሁ። በዚህ ዓለማዊ ነገር ትደነቃላችሁ እንዴ? በሰማይ ቤት ያለን ትልቅ ሀብት እግዚአብሔር ያዘጋጀልናል እኮ ከዚህ ምድራዊ ነገር የሚበልጥ ምንድነው? ማኪና ምናምን ቆርቆሮ እኮ ነው። ኤኒዌይ ምን ልላችሁ ብዬ ነው እና አቤል አቡና አማን ሻሎም። እኔ የተሳደብኩ አልናገርም፣ በፍቅር ግን ወዳችኋለሁ። ተመለሱ በቃ ገብቷል። ተመለስ። ማን ሆነን አንተ በእግዚአብሔር ሰዎች አፋችሁ የምትከፍቱ ማን ስለሆናችሁ? ሁአሪ ምንድነው የሰራችሁት? በምድር ላይ ምንድነው የሰራችሁት? ከትችት አልፋችሁ ምን ሰርታችኋል? በቃ ቪዲዮ ትከፍታላችሁ፣ ትተቻላችሁ፣ የሰው ስም ታጥፋላችሁ፣ ብር ታገኛላችሁ። ይሄ እኮ ነው ስራችሁ። እኔ አሁን በዚህ ወጥቼ የምናገረው ምስኪኖች ሰዎች እንዳይታለሉ እናንተ እውነት ስለሚመስላቸው እንዳይታለሉ ነው እንጂ እኔ ከእናንተ ጋር ለመመላለስ ከእናንተ ጋር ጊዜ ላጠፋ አልፈልግም። ረጅም ጊዜም እዚህ ቲክቶክ በእናንተ ዙሪያ አልናገርም። ለጥቂት ጊዜ ተናግሬ አልፋለሁ፣ ወደ አገልግሎቴ ነው የምመለስ። ግን ውሸት ሲደጋገም እውነት ስለሚመስል እናንተ እውነተኞች እንዳልሆናችሁ የሐሰት ወንድሞች እንደሆናችሁ ሌላ መንፈስ እንደሚጠቀምባችሁ ማጋለጥ አለብኝ። በቃ ማጋለጥ አለብኝ። አያችሁ፣ ምክንያቱም ብዙ ሰዎች እያታለላችሁ ናችሁ። ስለዚህ መጀመሪያ ሰው ለማስተካከል ከተነሳችሁ እናንተ ማስተካከል አለባችሁ። አማን ሻሎም ሁን አቤል ሻሎም አይተናችኋል በቪዲዮ ማለት ነው። ትሳደባላችሁ፣ የሐሰት ወሬ ሰው ያላደረገው ነገር ያልሆነበት ነገር በውሸት ስሙ ታጠፋላችሁ። በጣም ነው የምትገርሙ። በጣም ትንሽ እግዚአብሔር አትፈሩም? የእግዚአብሔር ሕዝብ አታከብሩም? ሰው ምን ይለኛል አትሉም? እንዴት ትጸልያላችሁ? የሰው ስም አጥፍታችሁ እንዴት አድርጋችሁ ትጸልያላችሁ? እንዴት አድርጋችሁ ትተኛላችሁ? እኔ በጣም ነው የሚገርመኝ። ህሊናችሁ እንዴት ነው? በቃ ማለት እግዚአብሔር አትፈሩም እንዴ? እኔ ሁሌ ሳስበው እንዴት እነዚህ ሰዎች ይጸልያሉ? ባይዘው ወይ እና አቤል አቡና አሁን ህብረትም እንደሌለ ደርሼብሃለሁ። ቸርችም አትሄድም፣ ሙሉ ወንጌል ነኝ ትላለህ፣ ግን አትሄድም። እዛ የሚያገለግሉ ሴቶች የነገሩኝ ነገር አለ። አይመጣም ነው የሚሉኝ። የለህም እኮ ቸርችም አትሄድም እኮ በቃ ቲክቶክ ነው የምትውለው። ሰው ትሰድባለህ፣ ገንዘብ ታመጣለህ። ምስኪኖች ሰዎች ደግሞ በቃ አቤል እውነተኛ ትክክለኛ ነው ምናምን ይላል። አይደለም፣ ትክክለኛ አይደለም ወንድሞቼ። እኔ እኮ 4 ነጥብ ያደረኩለት አቤል በሌላ መንፈስ እንደሚያገለግል የደረስኩበት ቲቪ ጆሹዋ እግዚአብሔር ለዓለም ሙሉ ያስነሳው የእግዚአብሔር ሰው ቀብተው ያስነሳው ለብዙ ሚሊዮን ሰዎች ለመዳን ምክንያት የሆነ ሰው ጠንቋይ ነው ሐሰተኛ ነው ምናምን ሲል ያኔ ነው ስቶፕ ያደረኩኝ። ስለዚህ ምን ልላችሁ ብዬ ነው ወገኖቼ፣ ተጠንቀቁ። ከሐሰተኛ ነቢያት ብቻ አይደለም መጠንቀቅ ያለብን፣ ከሐሰተኞች ወንድሞች ውሾች የተባሉ በመጽሐፍ ቅዱስ አለው፣ ከነሱ መጠንቀቅ አለብን። ኦኬ፣ ዝም ብላችሁ በቃ አቤሌ ያላችሁ ሰው አታሳብዱት። ምስኪን ምን ያደረጋችሁት? በቃ ነዳጅ የሰጣችሁ ወደ ሌላ መጥፎ ህይወት እንዲሄድ ነው ያደረጋችሁት ያላችሁ። እኔ እፈራበታለሁ ለአቤል አቡና አማን ሻሎም፣ ለሌሎችም ሌላ ሃይማኖት እንዳይዙ ነው የምፈራው። ምክንያቱም ምን መሰላችሁ? ከሁሉ ሰው ተጣልተህ የት ትገባለህ? ከሁሉ ሰው እየተጋጨህ የት ትገባለህ? ስለዚህ ከራሳቸው መታረቅ አለባቸው። እነዚህ ሰዎች ከራሳቸው መታረቅ አለባቸው። አቤል አቡና ይሁን አማን ሻሎም፣ ሌሎችም መንፈስ ነው ይሄ። እነዚህ ሰዎች በጣም ጨካኞች ናቸው፣ በጣም ክፉዎች ናቸው። አሳልፎ ለመስጠት ወደ ኋላ አይሉ። አያችሁት በዛ ቪዲዮ አይደል? ከማን ነው አቤል አቡና አሁን ያደረገው የነበረ በቃ ከሁሉ ሰው ይጋጫል፣ ይናከሳል። ከነሱ የሚያገለግሉ የነበሩ ሰዎች ሜሎስ ሃኒኤል ጉዳቸው እያወጣ ሚዲያ ላይ በጣም ነው የሚገርመኝ የእነዚህ ልጆች ባህሪ።
ለሰው በቃ በድካሙ ይመጡበታል። ምንም ነገር እንዳይናገር በድካሙ ነው የሚመጡበት። እነዚህ ክርስቲያን ናቸው ብዬ እኔ አላምንም ወንድሞቼ አላምንም። የሆነ ነገር ከተነገርካቸው በድካምህ መጥቶ እንደዚህ እኮ ነበር የምታደርገው እያሉ ይናገራሉ። ባይዘው እኔ ባለፈው አሁን ፎቶ የአቤል ሲጋራ ያጨሰ የለጠፍኩት ለምን ነው ካላችሁኝ ከየት እግዚአብሔር እንዳነሳው እንዲያሳውስ ብዬ ነው ፎቶ የለጠፍኩት እንጂ እኔ በድሮ ህይወቱ ልከሰው ምናምን ብዬ አይደለም። ገብታችኋል? ግን እግዚአብሔር ከየት እንዳነሳው መልካም ነገር እንዳደረገለት ሰው እንዲያውቅ ለዛ ነው ፎቶ የለጠፍኩት። እና የነዚህ ሰዎች በጣም ነው የሚገርመው ወገኖቼ። ለሰው በድካሙ ይመጡበታል። የሆነ ነገር ሲናገር እንደዚህ እኮ ነው ቸርች ከፍቶ ነበር ሱቅ ከፍቶ ደግሞ የሚያላግጠው የሚሳደበው ኧረ ወገኖች ይሄ የክርስቲያን አንደበት አይደለም። አቤል አቡና መመለስ አለበት። ሌላ ክፉ መንፈስ ነው እየተጠቀመብህ ያለ። ተመለስ። እንዴት ቤተክርስቲያን የሚሄድ ህዝብ ሁሉ እንዴት እንደዚህ ሚስትሮ ነው የሚጠርገው ትላለህ? እንዴት ኧረ እግዚአብሔር አትፈራም? ኧረ ምን አይነት ደፋር ሰው ነህ አቤል አቡና? ምን አይነት ደፋር ሰው ነህ? ሊስትሮ የሚጠርጉ ነው እዛ ቸርች የሚሄዱ ይባላል። ምናምንቴዎች አምጥተህ ነው የምትመሰክረው። ጴንጤዎች አረሜኖች አልከን እኮ ጨካኞች አልከን። አየህ ሌላ መንፈስ ነው የሚጠቀምበት አቤል የሚለው ለዛ ነው። ወገኖች ተጠንቀቁ ከነዚህ ሰዎች። በሌላ መንፈስ ነው የሚመሩ፣ ሌላ መንፈስ ነው የሚጠቀምባቸው ወገኖቼ። መጠንቀቅ አለብን ከነዚህ ክፉ ሰዎች። ስለዚህ እቀጥለዋለሁ ይሄ ነገር እናጋልጣቸዋለን። የሐሰት ወንድሞች የተባሉ ተባረኩልኝ። ጨካኝ አረመኔ እኮ ነው ጴንጤ፣ ጨካኝ አረመኔ። ጸልዩልኝ ወንድሞችና እህቶች፣ ጸሎታችሁን ነው ፈልገው። ስትንበረከኩ፣ መኪና ስትነዱ፣ ቤት ውስጥ ስራ ስትሰሩ፣ ባላችሁበት ቦታ ሁኔታ ሆናችሁ እስቲ ጸልዩልኝ።